4 ነገሮችን የማድረግ ድፍረት ካለ እመነኝ ራሷ ታሳድድሃለች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ ፊቷን ሳይሆን እግሯን ያው። በጣም ትደነግጣለች። ለመጀመሪያ ጊዜ ሰዎች በተሰባሰቡበት ቦታ ላይ አንዲት ቆንጆ ሴት ተገኘች። ወንዶች ሁሉ እቺ ሴት ላይ እያፈጠጡባት ነው። በሰውነቷና በፊቷ ውበት ተማርከው እያዩዋት ነው። አንተ ግን እሷ ምንም ያህል ቆንጆና ኩሩ ብትሆንም እግሯን ዝቅ ብለህ ያው። በጣም ትደነግጣለች፣ ግራ ትጋባለች። በራስ መተማመኗና ኩራቷ እየወረደ ይመጣል። ልጁ ለምንድነው እግሬ ላይ የሚያፈጣው? ምን አይቶብኝ ነው በማለት ግራ ትጋባለች። እየተራመደች እንኳ ቢሆን እግሯ ሊወለጋገድ ይችላል። በፊቷ ቁንጅናና በሰውነቷ ግርማ ሞገስ ተማርከው ካፈጠጡባት ወንዶች ይልቅ አንተ ትኩረቷን ትሰርቀዋለህ። ቁጭ ካለችም በኋላ ደጋግማ እግሯን ታየዋለች። ቆንጆ ሴት በየትኛውም ቦታ ስትገኝ የሰዎችን አእምሮና ትኩረት የመቆጣጠር አቅም አላት። ሁሉም ወንዶች አይናቸውን ሰክተው ሲያዩዋት ቆይተዋል። እሷም ይህንን የማጽደቅና እውቅና የመስጠት ልማድ በደንብ ለምደዋለች። አንተ ግን አይንህን ፊቷ ላይ ሳይሆን እግሯ ላይ ማሳረፍ ያንን የለመደችውን የትኩረት መስመር በድንገት ትሰብረዋለህ። ፊቷ ላይ ፈገግታ ወይም አድናቆት የሚጠብቅ አእምሮዋ ከአንተ ዘንድ ያንን ትኩረት ያጠዋል። ይህ ድንገተኛ መሆን በቅጽበት ግራ እንድትጋባ ያደርጋታል። የአብዛኛው ሴቶች ኩራትና በራስ መተማመን የተገነባው በሌሎች ሰዎች አድናቆት ወይም በወንዶች እይታ ላይ ነው። ወንዶች ፊቷንና አካሏን ሲያዩ ቆንጆ ነኝ የሚለውን ኢጎዋን ያጠናክሩላታል። አንተ ግን ፊቷን ችላ ብለህ እግሯን መመልከት አእምሯ ወዲያውኑ ጥያቄዎችን ማንሳት ይጀምራል። ሌላው ሰውነቴ እያለ ለምንድነው እግሬ ላይ ያተኮረው? በዚህ ጥያቄ ግራ እየተጋባች በትንሹም ቢሆን ግራ በመጋባት ትናደዳለች። ከፍ ብሎ የነበረው ኩራቷ በድንገት ወደ ጥያቄና ግራ ወደ መጋባት ስሜት ይለወጣል። በስነ ልቦና ውስጥ ሰዎች የማይረዱትን ወይም የሚጠበቀውን የማይሰጣቸውን ሰው ችላ ማለት አይችሉም። ሁሉም ሰው ፊቷ ላይ ሲያፈጥ አንተ ግን የተለየ ነገር ማየት ይህ ሰው ከሌሎቹ ምን ለይቶት ነው እግሬ ላይ የሚያፈጣው? ወይስ ምንድነው ችግሩ የሚለው ሐሳብ ግራ ያጋባታል። እሷ የለመደችው አጨብጫቢ ወንዶችን ነው። አንተ ግን በዚያ ድርጊት እኔ በውበትሽ አልታወርም፣ የኔ ትኩረት የሚወሰነው በራሴ ፍላጎት እንጂ በአንቺ ውበት አይደለም የሚለውን ጸጥ ያለ ሐሳብ ወይም ግዙፍ መልእክት ታስተላልፍላታለህ። ይህ ደግሞ በአእምሯ ውስጥ ዋጋን ከፍ እንዲል ያደርገዋል። ፊቷን እያዩ ያፈጡባት የነበሩት ወንዶች ለእሷ ተራና ሰልቺ እውነታዎች ናቸው። በየሄደችበት የምታገኘው የተለመደ ትዕይንት ስለሆነ በውስጧ ምንም አይነት ስሜታዊ ንዝረት አይፈጠርም። ነገር ግን አንተ የሰጠኸው ያልተጠበቀ ትኩረት ግንባሯን፣ አእምሯንና ስሜቷን ሙሉ በሙሉ ይቆጣጠረዋል። ከሌሎች ወንዶች ይልቅ ደጋግማ ወደ አንተ ማየት ስትጀምር ሳታውቅ የጨዋታው ተሳታፊ ትሆናለች። ሁለተኛ፣ ሐሳቧን አጣጥለው። ሁሉም ሰው በሷ ሐሳብ በተስማማበት ጊዜ አንተ ሁሉም ሰው ባለበት ቦታ ሐሳቧን አጣጥለው ወይም ተቃወም። በፍቅርና በስነ ልቦና ዓለም ውስጥ የተቃርኖ ስልት ተብሎ የሚታወቀው ያካሄድ አንዲት ሴት በአጭር ጊዜ ውስጥ ትኩረቷን አንተ ላይ እንድታደርግ ለማድረግ የሚደረግ ስልታዊ ጨዋታ ነው። በዕለት ተዕለት ሕይወት ውስጥ ማራኪ ወይም የምትፈልግ ሴት ስትኖር በዙሪያ ያሉት ሰዎች በተለይ ወንዶች የእሷን ትኩረት ለማግኘት ሲሉ ብቻ ሁሉም ነገር ላይ ከእሷ ሐሳብ ጋር ይስማማሉ። ትክክል ብለሻል፣ ልክ ነሽ እያሉ ይስማሟታል። ማንም ሰው በሐሳቧ ላይ ተቃራኒ ሐሳብ መስጠት አይችልም። ሁሉም ይፈራታል። የሚፈሩት እሷን ሳይሆን ውበቷን ነው። በዚህ ጊዜ አንተ መጥተህ በሕዝብ ፊት ሐሳቧን መቃወም ወይም ማጣጣል ያንን የለመደችውን የሰዎችን አለኝታነት በድንገት ይሰብረዋል። አእምሯ የተለመደውን ነገር ስለማይጠብቅ በድንገት ይነቃል። ብዙ ወንዶች ለሴቶች ያላቸውን ከመጠን ያለፈ ትኩረት በግልጽ ያሳያሉ። አንተ ግን የሷን ሐሳብ በመቃወም እኔ ሌሎችን ፈለግ አልከተልም፣ የራሴ የሆነ የማመዛዘን አቅም አለኝ የሚለውን መልእክት ያስተላልፍላታል። ሴቶች የሌሎችን ሰዎች ውዳሴ ወይም ሐሳብ ከሚቀበሉ ወንዶች ይልቅ የራሳቸው የሆነ ከፍ ያለ ዋጋ ያላቸውንና በቀላሉ የማይንበረከኩ ወንዶችን ማራኪ አድርገው ይመለከቷቸዋል። የሰው ልጅ አእምሮ ከሚጠበቀው ውጪ የሆነ ነገር ሲያጋጥመው ከፍተኛ የሆነ የስሜት መዋዠቅ ውስጥ ይገባል። ሁሉም ሰው ሲያጨበጭብላት ቆይቷል። አንተ ግን ሐሳቧን ስትተችባት ስሜቷ ከመደበኛ መረጋጋት ወጥቶ ወደ መገረም፣ ወደ መናደድ እንዲሁም ግራ ወደ መጋባት ይቀየራል። ይህ የስሜት ንዝረት አእምሯ ግራ እንዲጋባ ያደርጋል። አንዲት ሴት በዙሪያዋ ያሉ ሰዎች ሁሉ ሲስማሙባት በትዕቢት ልታስብ ትችላለች። ነገር ግን ሐሳቧን የሚቃወም ሰው ሲኖር ኢጎዋ ይነካል። ይህ ሰው ማነው? ለምንድን ነው የሚቃወመኝ? የሚለው ጥያቄ ግራ ያጋባታል። ይህ ደግሞ ይህንን ሰው ማሸነፍ አለብኝ፣ ሐሳቤን እንዲቀበል ማድረግ አለብኝ የሚለውን የማሸነፍ ፍላጎትን በውስጧ ይፈጥራል። በፍቅር ስነ ልቦና ውስጥ ትልቁ ነገር ትኩረት ነው። መጀመሪያ ትኩረት ካለ ፍቅር ይከተላል። ሁሉም ሰው ሲያወድሳት ያንን ውዳሴ እንደ ተራ ነገር ታየዋለች፣ ምክንያቱም ሁሌም የለመደችው ነገር ስለሆነ ነው። ነገር ግን ሐሳቧን የተቃወመውንና ያጣጣለውን ሰው በፍጹም አትረሳውም፣ በውስጧ ቦታ ይሰጠዋል።
ቀንና ሌሊት ስለዚያ ወንድ ታስባለች። ይህ ስልት በአጭር ጊዜ ውስጥ ትኩረት ለመሳብ በሴቷ ሐሳብና አእምሮ ለመጫወትና ማራኪ ሆኖ ለመታየት ይረዳል። ሶስተኛ ፈገግታህን ከልክላት። እሷ ከማንም ጋር ልትስቅ ትችላለች። የትኛውም ወንድ ሊስቅላትና ሊያስቃት ይሞክር ይሆናል። አንተ ግን በፍጹም እሷን ለማሳቅ አትሞክር። ደግሞም በምንም ጉዳይ አትሳቅላት። ለሰላምታ እንኳን ፈገግ አትበለላት። ሴቶች በዕለት ተዕለት ሕይወታቸው ከሚያገኟቸው ነገሮች አንዱ በነፃ ፈገግታ የሚለግሷቸውን ወንዶች ነው። ከእሷ ጋር ለመሳቅና እሷን ለማስደሰት ሲሉ የሚያሳዩት ከመጠን ያለፈ ጥረት ነፃ የሴቶች የትኩረት ምግብ ነው። ሁሉም ወንድ በአንዲት ሴት ዘንድ ተቀባይነት ለማግኘት የማያደርገው ጥረት የለም። አንተ ግን አንድ ሊኖርህ ከሚገባ ባህሪ አንዱ በነፃ ለሴት ፈገግ አትበልላት። ሴቶች በተለይም ቆንጆዎቹ በዙሪያቸው ያሉ ወንዶች በሙሉ ፈገግታቸውን፣ ሳቃቸውንና አድናቆታቸውን እንደ ርካሽ ሀብል ሲያቀርቡላቸው እድሜያቸውን ያሳልፋሉ። ይህ ደግሞ ለሴቶች ተፈጥሯዊና አሰልቺ የሆነ መደበኛ ነገር ነው። ለሴት ልጅ የወንድ ልጅ ፈገግታ ብርቋ አይደለም። በየቀኑ ልክ እንደ ፀሐይ ብርሃን የምታገኘው ነገር ነው። ስለዚህ ብርቅ አይሆነባትም። አንተ ግን ፈገግታን ስትነፍጋት ያንን የተለመደ ድርጊትን አቋረጥከው ማለት ነው። አእምሯዊ ስርዓቷ ሁሉም ሰው ይስቅልኛል፣ ይህ ሰው ግን ሰላምታው ራሱ በጣም ያስጠላል፣ ፊቱ ላይ ምንም አይነት ፈገግታ የለም እኮ ምን አይነት ጨለማ የሆነ ሰው ነው በማለት ግራ ትጋባለች። የሰው ልጅ በተለይም ማራኪ የሆነ ሰው ዋጋው የሚለካው እያንዳንዱን ነገር በገደብ የሚያደርግን ሰው ነው። ሁሉም ሲስቅላት፣ አንተ ግን ደረቅና ግዴለሽ ስትሆን ኮስተር ብለህ ስትቀመጥ እመነኝ ትኩረቷ ሙሉ በሙሉ ወደ አንተ ይሆናል። አብዛኞቹ ወንዶች እንደዛ የሚስቁትና በብርሃን ፊት የሚቀበሏት በእሷ ዘንድ ተቀባይነትን ለማግኘት ነው። አንተ ከዚህ በተቃራኒ መሆን የእሷን ትኩረት አሳልፎ ይሰጥሃል። ከፍ ብሎ የነበረው ኩራቷ ወርዶ አንተን ለማስደመም ወይም ትኩረትን ካንተ ለማግኘት ከፍተኛ ውስጣዊ ጫና ውስጥ ትገባለች። በስነ ልቦና ውስጥ ሰዎች በቀላሉ የሚያገኙትን ነገር ከቶ ዋጋ አይሰጡትም። ስለዚህ አንተም ፈገግታህንና የፊትህን ብርሃን በቀላሉ አትስጣት። ያንተ ኮስተር ማለት ውስጥህንም ይደብቀዋል። ስለ እሷ ምን እንደምታስብ በፍጹም ልታውቀው አትችልም። ግራ ትጋባለች። ሴቶች ደስታ የሚያገኙት በሚስቅላቸው ወንድ ሳይሆን ፈገግታውን ውድ በሚያደርግባቸው ወንድ ነው። ወዲያውኑ ይህ ወንድ በምን ይሆን የሚደሰተው? ወይስ ሁሌም እንዲህ ኮስተር እንዳለ ነው? የትኛዋ ሴት ናት ይህንን ወንድ ልታስቀው የምትችለው? በማለት በዚህ ሐሳብ ውስጥ ትዋኛለች። አራተኛ ለትዳር የማትሆኚ ሴት ነሽ በላት። በጣም ቆንጆና ውብ ነሽ፣ ሁሉም ወንድ ይመኝሻል፣ ግን ለትዳር የምትሆኚ አይመስለኝም በላት። በሆነ አጋጣሚ ወሬ እያወራችሁ በመሃል ይህንን ቃል ስትጠቀም እመነኝ ግራ ትጋባለች። አንተ የተናገርካት በቀልድ መልክ ቢሆን እንኳን እሷ ሌሊቱን ሁሉ ልታስበው ትችላለች። ሴቶች እንደዚህ አይነት ጥቃቅን ነገሮችን ማሰብ ይወዳሉ። እንዴት እንደዚህ ሊናገረኝ ቻለ? ለምንድን ነው እኔ ለትዳር የማልሆነው የሚለው ሐሳብ ይከነክናታል። አንዲት ማራኪና በሰዎች ዘንድ ከፍተኛ ዋጋ የሚሰጣት ሴት በሕይወቷ የምትለማመደው ወንዶች ሁሉ እሷን ለማግኘት ከእሷ ጋር የረዥም ጊዜ ጓደኛ ወይም የትዳር አጋር ለመሆን አብቅተው እንደሚፎካከሩላት ነው። ሁሉም ወንድ አንቺ የሕይወቴ አጋር ብትሆኝ ደስ ይለኛል ሲል፣ አንተ ግን በድንገት ለትዳር የምትሆኝ አይመስለኝም ማለት በአእምሮዋና በስሜቷ ላይ ከፍተኛ የሆነ ጉዳትን ያደርሳል። የሰዎች አእምሮ በተለይም ማራኪና በራስ መተማመናቸው የጎላ ሴቶች የራሳቸውን ዋጋ የሚለኩት ከሌሎች ሰዎች በሚያገኙት ማረጋገጫና በግንኙነት ብቁነት ላይ ነው። ሴት ልጅ የፈለገ ቆንጆ ብትሆንና ለትዳር የማትፈለግ ከሆነች የከሰረች ናት። ውበቷና ተፈላጊነቷ ለጊዜያዊ ነገር ብቻ ይሆናል። አንተ የተናገርከው ደግሞ ስለዚህ ጉዳይ ነው። ለጊዜያዊ ነገር እንጂ ለቁም ነገር አይሆንም እያልካት ነው። ይህ ደግሞ ግራ ያጋባታል። አብዛኛው ወንድ ይፈልገኛል፣ አብሬው እንዲኖር ይፈልጋል፣ የትዳር አጋሩ እንደሆን ይፈልጋል። ይሄ ወንድ ግን ምን አይቶብኝ ነው ለትዳር አትሆኝም ያለኝ በሚለው ሐሳብ ውስጧ ይታወቃል። እስከ ዛሬ ድረስ ሺህ ወንዶች ለትዳር ቢጠይቋትም አንተ ግን ለትዳር አትሆኝም ያልካት ቃል ታሳምናታለች። በተፈጥሮ የሰው ልጅ አእምሮ ውድቅ ሲደረግ ወይም ዋጋ ሲያጣ በቀላሉ መቀበል አይፈልግም። በተለይም ቆንጆና ማራኪ የሆኑ ሴቶች የማይገኝና የማይፈልጋቸው ሰው ሲያጋጥማቸው የማሸነፍ ፍላጎታቸው ከፍተኛ ይሆናል። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።